ስም በማጥፋት ክስ እጄ ላይ አንድ የተገኘ ወርቅ የለም። በምንም ተአምር መታሰር የነበረብኝ ሰው አልነበርኩም። ይሄ ሁሉ ጥፋት ደግሞ የእሷ ነው። ስለዚህ ኧረ ማርክ ወደ ራስህ ተመለስ። ምን ነክቶት ነው? ይሄ ልጅ በጤናው ነው? እኛ ባብረን ስንፈርድ ከርመን እሱም ጭራሽ እንደዚህ እኮ ነው። ይራፍ በጣም ያሳዝናል የእውነት ማለት ነው። እና የሰው ላይ ከጥፋቱ ሲማር ነው እውነት ለመናገር እኔ በሰው ህይወት ጥሩ አመለካከት እንዳለው ነው የምናውቀው። ማርከን ምን እንደነካው ግን አላውቅም። አሁን ላይ ምን እየሰራ እንደሆነ አላውቅም። ባለፈው ቢያንስ ያንን ስተሰራ አይደል እንዴ? ያንን ስተሰርቷል። ያደረገችውን ነገር አይቷል። ድጋሚ ወደ ህይወቱ ለምን ያስገባታል? በር አንጓኩታ መታለች። ማንም ይሁን ማን እሷ መሆኗን ካየ ማስገባት የለበትም። ምንም ትሁን ለምንም ትህር ለምንም ትንጣሱ አይመለከተውም አይደል እንዴ? አይቷታል። በዚህ ደግሞ አሁን በሰላም ወታለች ከእስር ቤት በየትም ይሁን በየትም። አሁን ላይ ድጋሚ ስህተት መስራት የለበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እንግዲህ በድጋሚ መጥቻለሁ። ዛሬ ደግሞ ጫን ያለው ነው ትላላችሁና በዚህ እንግዲህ በተፈጠረው ነገር እሷ በዋስ እንደወጣችና ዛሬ ላይ ደግሞ በስም ማጥፋት ከሳታለች። እሷን የክስ ወረቀት ይዛ ስትመጣ ከቤት እንግዲህ ከማርክና ከሄኒ ጋር ቁጭ ብለው ነው ያገኘቻቸው። ያናድዳል። እኔም ትናንት ነው ያልኩት። በእርግጥ እኔ ቤዚ ልክ ናት አይደለም እኮ ትናንት አንዳንድ ልጆች ቤዚ ለምን ቤዚ ትፈርድ ያላችሁ ያላችሁኝ አላችሁ። እኔ እንደዛ አይደለም ያልኩት። እኔ ምክንያቱም በሱ አልፈረድኩም። ነገር ግን ያኔ ከትናንት ወዲያ ያጠፋውን ጥፋቱን የማይደግመው ከሆነ ይቅርታዋን ተቀብላ ነገሮችን ያስተካክሉ ነው ያልኩት የነበረው። ዛሬ ላይ ግን ድጋሚ እሱ ጋር ልክ አብረሽን ህይወት ሊደግመው ነው እንደሱ ስንት ነገር ሲላል ነበር እንደ ከሩታ ጎን ሆኖ አብረሽን ልክ አይደለህም ይችል ከህይወት አስወጣ ትዳር እየተበላሸ ነው ሲላል ነበር እንዴ። ስለዚህ የሰው ላይ እኮ ትዳሩ የሚበላሸው እንደዚህ ቀስ በቀስ ነው አይደል እንዴ። ስለዚህ ልጅቱ እንኳን ጥሩ ነገር ቢኖራት ቤዚ እንዳለችው እንደ እንግዲነት ቢሆን የመጣችው ችግር የለውም። ልጅቷ ግን ሴራ ይዛ ነው የመጣችው። ያልጠፋባት ወርቅ ያለ መረጃ እሷን እስር ቤት ድረስ አሳስራታለች። ዛሬ ላይ እሱ ቤት ምን ትሰራለች? ይችላል አይቶት የለ እንዴ? በቃ እሷን ካስፈታሽልኝ መኪናዬን ሁሉ ሽጬ አስፈታለሁ እያለ የተለማመጣትልኝ ዛሬ ላይ እንደዚህ ድጋሚ እሱ ቤት ምን ትሰራለች? ምን አስተፍሩላ ምን አይነት ጉር ነው? እኔ በጣም ነው የሚገርመኝ አንዳንድ ሰዎች ማለት ነውና የዚህ እንግዲህ እያንዳንዱ ነገር የምትናገረው ልክ ናት። ስለዚህ ማንኛችንን ብንሆን በቃ እንደዚህ አይነት ነገር አስፈላጊ አይደለም። ልክ ናት በቃ ማድረግ ያለባትን። ስለዚህ እሷ ልጅቱ በጉልበት አትወጣም። በጉልበት ስለማትወጣ ያላት አማራጭ በስም አጥፊ ስለከሰሰቻት አሁን መጥሪያት መጥቶላታል። ከዚህ ቤት ደግሞ የምታስወጣት በዛ መንገድ ካልሆነ ልጅቱ እንደምትመለከቷት ነው። እንደውም ልትመታ ሁሉ እኮ እንዴት እንዳደረጋት እና ስለዚህ ማርክ ደግሞ ወደ ራሱ መመለስ አለበት። ሄኖክም ቢሆን አሁን ይሄ ልጅ ማስተካከል አለበት። ምናልባት እንዳለችው በጤናው ካልሆነ ነገሮችን እንዲያስተካክሉ ማለት ነውና በጣም አስቸጋሪ ሰዎች ናቸው። ሲቀጥል ደግሞ ሴቶች ውስጥ ብንሆን ማለት ነው እንዴት ነው አንድ ሰው ህይወት ውስጥ ሆኖ እየታየ ሰውን ወደው ሊሆን ይችላል እኮ። ነገር ግን ስትወደው ብትል የሰው ህይወት እሱ ዛጋ ህይወት ነው አይደል የጀመረው። ለምንድን ነው በዚህ መልኩ ሰዎችን ልንጎዳ ወይም ደግሞ የሰው ነገር ለኛ ካልሆነ ብለን ሰው ጋር የምንጣላው? ለምንድን ነው የሰው ልብ የምናቆስለው? ለምንድን ነው የሰው ተገነባን ትዳር የምናፈርሰው? ለምን አይገባኝ። ማለተኛ የዘራ ነው ነገር ማናጭድ ይመስለናል። እንኳን መጥፎ ነገር አድርገንበት ጥሩ ነገር ተሰርቶበትም የራሳችንን ሀቅ ይዘን ራሱ ምንም የሚሳካ ነገር የለምና እንዲሁ እንደዚህ አይነትን ሴቶች እውነት ነው የምላቸው አላህ ሂዳ ይስጣቸው። በጣም ነው የሚያስጠሉኝ። እኔ በህይወቴ እንደዚህ ትዳር ያለው ሰው ጋር ሰው ላይ ፊት የሚሉ አይነት ሰዎች በህይወቴ የምጠላቸው ሰዎች ቢኖሩ እነሱ ናቸውና ዩቲዩበሮች ደግሞ እንደነገርኳችሁ ለዲራማም ቢሆን የምትሰሩትን ነገር እያወቃችሁ እንደዚህ አይነት ነገር ለምን ታስፋፋላችሁ? በቃ የጥላቻ አሁን ከዚህ ምን እንማራለን? ጥላቻ እኮ ነው በቃ ታንኮል በቃ በየትም ይሁን በየትም እና በጣም ያስጠላል። ስለዚህ አንድ ሰው በጥሩ ስነ ምግባር ታንጻችሁ ጥሩ ደረጃ ላይ ደርሰዋል። ማርክ አሁን ማሻአላ ስንት ኬ ነው እንግዲህ 100 ምናምን ኬ ያለው ብዙ ተከታይ ያለው አይደለ? 200 ኬ ገባ። እንደዚህ የሆነ ለምንድን ነው? ከዚህ በላይ ምን አይነት ተከታይ ሊያመጡ ነው? በጥሩ ስነ ምግባራቸው ጥሩ ሰርተው ተወደው ተከብረው
ማርክም በቃ ትልቅ ሰው ነው ብዬ ያልኩበት ምክንያት አንድ ሰዓት ላይ ራሱ ስንቱ ሰው መኪና እየገዛ ፍቅረኛውን ሰርፕራይዝ ሲያደርግ እሱ ግን መኪናውን ገዝቶ እናቱን ሰርፕራይዝ ምናምን እያደረገ በጣም ነው የተደሰተችው። ቅድሚያ ለራሱ እናቱን የሚያስደስተው ነገር በጣም ነው ደስ የሚለው ለእናቱ ያለው ክብር እና ከዛ አንጻር ለሴት ልጅም ክብር አለው። የሚሆነውም ደግሞ ከተበዳይ ጎን ነው። እኔ እስከማውቀው ድረስ ማርክ ከተበዳይ ጎን ሲቆም ነው የማውቀው። እንዳልኳችሁ በእነ አብርሽ ህይወት ውስጥ ከሩታ ጎን ሲሆን ነበር። አብርሽ ነው ግን ቢሆንም አብርሽ ልክ እንዳልሆነ ስለገባው ከሱ ጋር ራሱ ተጣልተው እስከ መቀያየም ከኤፍሬም ጋር ስንት ነገር የሆኑበት ምክንያት ከሩታ ጎን ስለሆነ ነበር። ያ ማለት ሩታ የእውነትም እየተጎዳይ ስለሆነ ሄርሜላን አስገብቶ ዛሬ ያወጣታለሁ ይላል፣ ድጋሜ ደግሞ ይተዋል። ከዛ አንጻር ማለት ነው እና እኔ እስከማውቀው ድረስ ማርክ በትክክለኛው ወይም ደግሞ ከተበዳይ ጎን ሆኖ ትክክለኛውን ነገር ሲያረግ ነበርና አሁን ላይ በህይወቱ ላይ ግን እንደዚህ ሆኖ ሳይው በጣም አስጠላኝ። በዛ ላይ ደግሞ አንዳንድ የሚያናዳችሁ ነገር ምን አለ መሰላችሁ? አሁን ቤዝዬ በጣም ተናዳለች። የሆነ የሚያውቁትን ነገር ማስረዳት እኮ ይሰለቻል። እሷ ራሱ አሁን በቃ ለምን ልጅቷ መግባት እንደሌለባት ማንም ያውቃል አይደል? እኛም ተመልካችን አንፈልግም። እሱም ደግሞ ልቡ ያውቃል። ልቡ እያወቀ ለምን ገባይ ስትለው ምን ችግር አለው ምናምን። ችግርማ ኑሮት አይደል እንደ እስር ቤት ድረስ የወረወረቻት ልጅቷን ያለ ስራዋ። ብዙ ተመልካች እንግዲህ ያኔ ቤዝን በአካል አይተናት ሳይሆን በሚያደርጉን ነገርና የሰው ሀቅ እንደማነካ አነካም ብለን በእርግጠኝነት ነው እንደዛ ረሷ ይሄን አታደርግም ብለን ስንፈርድ የነበረው። እሱ ደግሞ ይሄን ነገር እያወቀ እንዴት ድጋሜ ይችል እያመጣታል። ቤተሰብ የለኝም ያለች ሴትዮ አሁን ቤተሰቦች ተገኝተው ትላለች። እናት ማንንም አላቅም ያለች ሴት ለእናት ይዤ የመጣሁ ወርቅ ነው ትላለች። ምንም በቃ ወሬዋ የማትጨበጥ ነገርና የሰው ላይ አይደጋግምም። አንድ ጊዜ ነው የሚማረውና ያለልት በሰው ህይወት ይማራል። ለነሱ በቃ የእነ አብርሽ ህይወት ያስተምር ነበረ። በመሀላቸው እንዲህ አይነት በቃ የረከሰ ነገር ሲገባ ህይወት እንደሚበላሽ ሰላም እንደማይሰጣቸው እነሱ ፕራንክ ብለው እንትን የሚሉን ነገር ግን በኋላ ስለሆነ የሚያውቁት ለራሳቸው ራሱ ያናዳል እኮ በሰዓቱ። እኔ ለ5 ደቂቃስ ቢሆን ለምን ይናደዳሉ እነሱስ ቢሆኑ? እኛንም ለምንድን ነው እንደዚህ አይነት ነገር የሚያሳዩን? እኛም በእነሱ ህይወት እኮ እየፈረድ ነው፣ ብዙ ሰው ጋር መቀየም ጀመርን እና በጣም ይገርመኛል። ስለዚህ ማርክ ወደ ራስ ብትመለስ ጥሩ ነው። በእጅህ ያዝከው ወርቅ ለመጠልባት ሞክር ማለት ነው። እና ቤዚ በጣም አስተዋይ ልጅ ናት። እንደ እርሜዋ ሳይሆን እንዳልኳችሁ እኛ ባየናት ልክ በካሜራ የምግቡ አሰራር በቃ ሁሉ ነገሯ፣ በዛ ላይ አእምሮዋ ብልህ ነው። በቃ ቆንጆ ናት። ብዙ ነገሮችን ታስተካክላለች። በቃ ምንም የሚጎላት ነገር የለም። ስለዚህ እኛ በርቀት ይሄን ያክል ካወቅናት እሱ ደግሞ አብሯት ሆኖ ምንም የሚጎላን ነገር የሌለችውን ሚስቱን ያኔ በቃ ሌላ እንደዚህ መጥፎ ነገሮችን ባያደርግባት ጥሩ ነው ብዬ አስባለሁ። በመሀላቸው የሚገቡ መሰናከሎችን ሊቆጣጠር ግድ ነውና ይችሊ በቃ ድጋሜ መታየት እንኳን እነሱ እኛ ማየት አንፈልግም ማለት ነው። በጣም የተረገመ ልጅ ናት። አንዳንድ ጊዜ በቃ በሰው ነገር ድርቅ የሚሉት ነገር ይገርመኛልና እንግዲህ አይታችኋታል አደራረቋን። በቃ አልወጣም ከዚህ ቤት አልወጣም ምናምን ነገር በጣም ታስጠላለች። በእሷ ምክንያት ሰው እየተለያየ ለነገሩ የምፈልገው እነሱ መለያየታቸውን ስለሆነ ስለዚህ እነሱ ማርክ ደግሞ ይችን ልጅ አስወጥቶ ቤዚ ለሆነው ነገር ይቅርታ ጠይቆ በቃ እንደ ድሯቸው መሆን አለባቸው ማለት ነው። እና አላህ ይጠብቀን እንደዚህ አይነት መሰናክል ሰዎች በህይወታችን ሲመጡ። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ።